ጽግጥ ፍምስ ሚንበር ላይ ወጣለች ብላችሁ ብዙዎቻችሁ ሪአክት እያደረጋችሁ ነው። የሰለላሁ ዐለ ነብይ ዘመቻ ወደ ብዙ ከተሞች እየተዛመተ ይገኛል። እዚህ ከጀርባ የምትመለከቷቸው ሁለት ህጻናት በትናንትናው ዕለት በአይዲኤፍ ደግሞ በእስራኤል ዲፌንስ ፎርስ የተገደሉ ናቸው። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ፋሚሊዎች ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ በአላህ ፍቃድ አዳዲስ የሆኑ መረጃዎችን ወደ እናንተ ይዤላችሁ ተመልሻለሁኝ። እንግዲህ በጁምዓ ኹጥባ ኡስታዝ ካሚል ሸምሱ ስለ ሰግጥ ፈምስ ከተናገረ ወይም ደግሞ ዳዕዋ ካደረገ በኋላ ትንሽ አንዳንድ ግለሰቦች ነገሩን በተዛባ መንገድ እየተረዱት ይመስለኛል። የተለያዩ ሰዎች የተለያየ ሐሳብ እያራመዱ ነው የሚገኙ በዚህ ሐሳብ ላይ። እኔ ሐሳብ ለመስጠት ያክል እነዚህ ሰዎች የሶሻል ሚዲያን ፓወር ያልተረዱ ሰዎች ናቸው ብዬ ነው የማስበው። የአዶናይን ቪዲዮ ከተመለከታችሁ ኢኒ ሚሊየንስ ነው የሚታዩት። 2 ሚሊዮን 3 ሚሊዮን 4 ሚሊዮን ነው የሚታየው እያንዳንዱ ቪዲዮዎቹ ማለት ነው። ከዛ ውስጥ እንግዲህ ቢያንስ የተወሰነው እንግዲህ የኢትዮጵያ ሕዝብ ግማሾቹ እኛንን እስካልን ድረስ 2 ሚሊዮን እና 1 ሚሊዮን ሙስሊሞች በላይ ይህን ነገር ይከታተሉታል። እያንዳንዱ ቪዲዮውን ይመለከታሉ በየቀኑ የሚለቃቸውን ቪዲዮዎች ማለት ነው ያ ጀማዓ። ስለዚህ ይህ ግለሰብ የሚያራምዳቸውን ሐሳቦች ፈለጉም አልፈለጉም በተደጋጋሚ ሲሰሙት ነገሩ ወደና እየሰረጸባቸው ስለሚሄድ ይህ ነገር እንዳይከተሉትና እነሱም ደግሞ ሀያ እንዳያጡ ሰግጥ ፈምስ የሚለው ነገር ምን አይነት ከዲን አንፃር ምን አይነት አመለካከት እንዳለው ለሙስሊሙ ማህበረሰብ ዳዕዋ ማድረግ ተገቢና ልክ ነው ብዬ ነው የማስበው ያ ጀማዓ። እንግዲህ ደግሞ ኡስታዝ ካሚል ሸምሱም በጁምዓ ኹጥባ ላይ ስለ ሰግጥ ፈምስ እንግዲህ አንዳንድ ጉዳዮችን አንስቶ ሙሐደራ አድርጎ ነበር። ሙሉ ኹጥባውን ባይዞ ያልሰማነውም የተቆርጦ የወጣውን ነው ብዙዎቻችን የሰማነው። በዚህ ጉዳይ ላይ እንግዲህ እናንተም የተለየ ሐሳብ ይኖራችኋል ኮሜንት ላይ ያስቀምጡ። ወንድም ጃቢር ደግሞ እንደዚህ አይነት ሐሳቦችን አስቀምጧል። ሰግጥ ፍምስ ሚንበር ላይ ወጣለች ብላችሁ ብዙዎቻችሁ ሪአክት እያደረጋችሁ ነው። እስቲ በመጀመሪያ አካውንት ተመቷል፣ በደንብ ኮፒ ሊንክ አድርጉ። ኡስታዝ ካሚል ሸምሱ ባለፈው ጁምዓ ኹጥባ ላይ ነው ስለ ሰግጥ ፈምስ ሐሳብ አንስቶ ማህበረሰቡን የመከረበት መንገድ አለ። ያን ቪዲዮ ተይዞ እንግዲህ ብዙዎች የራሳቸውን ሐሳብ ርዕስ ጠፍተው ነው ወይ እንዴት ሚንበር ላይ ይሄ ነገር ይነሳል፣ እንዲሁም ደግሞ ወደ መሳደብ የሚገቡ ሰዎች አሉ። እኔ የተረዳሁትን ነገር ልንገራችሁ። ቪዲዮ በዚህ ጉዳይ ላይ አልሰራሁም አይቅርብኝ ብዬ ምናምን ሰራ ሰው አይደለሁኝም። እውነቱን መናገር ስላለብኝ ኡስታዝ ካሚል ጉዳዩን ሚንበር ላይ መነሳት ነበረበት ወይ? አዎ ሙስሊሙ ማህበረሰብ በሳምንት አንድ የሚሰበሰብበት ነው የሚመከረበት ነው ማንሳት ነበረበት። ከወቅታዊነት አንጻር ትክክል ነው ማንሳቱ። ግን ጉዳዩ የሆነ ሚስ አንደርስታንዲንግ አለ ይመስለኛል። ኡስታዝ ካሚል የተረዳበት መንገድ የተሳሳተ መንገድ አለ ብዬ አስባለሁ። ምክንያቱም በጣም አግሬሲቭ ሆኗል። በጣም ሲናገር ትክክል አይደለም የተናገረበት መንገድ። ልጁ ከሆነች የሆነ ጊዜ ላይ ከሰማናት አንድ ማንነት ብቻ ወስደን ከዛ ጋር ለጥፈን አስይዘነዋል። ተግባባን አይደለ? ያ ነገር ልክ እንዳልሆነ ሁላችንም የምናውቀው ነገር ነው። ልጁ ከዛ በኋላ ብዙ መልካም ስራዎችን ሰርቷል። ስለዚህ ስለ ሰግጥ ፈምስ ሐሳብ በራሱ ምን ማለት እንደሆነ በመልካም ጉዳይ ላይ መስራት መጠንከር እንደሆነ ሲናገር ሰምቼዋለሁኝ። ቢያንስ የቅርብ ጊዜ ትውስታችን ነው መልካም ስራዎች ላይ ሲሰራ እንደነበረ። ሚንበር ላይ መነሳቱ ትክክል ሆኖ ሳለ ከወቅታዊነት አንጻር ግን በዚህ መንገድ መሆኑ ደግሞ እኔ ልክ ነው ብዬ አላስብም፣ ደስም አላለኝም። ብቻ ባልሰማ ብናልፈውስ ብዬ አስቤ ነበር። እኛ አንችልም በቃ አንችልም። ወላሂ እስቲ ስለ ሰግጥ ፈምስ አልሰማንም አላየንም እለፉት። አልተነሳም፣ ጭራሽ ሐሳቡ ራሱ አልተነሳም ብላችሁ ውሰዱትና በዛ መንገድ ብንሄድ የተሻለ ነው። አላየሃል። አላህ ሱብሓነሁ ወተዓላ ሀገራችንን ሰላም ያደርግልን። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማዓ ትንሹም ትልቁም እያንዳንዱ ሰው ማለት ነው ሰግጥ ፈምስ እያለ ይህን ሐሳብ እያራመደ ባለበት ሰዓት ላይ እባካችሁ ሀያ አድርጉ። ስትሰግጡ ልክ ያልሆነ አሰጋገጥ እንዳሰግጡ ብሎ ሰዎችን ማስተካከልና መጥራት ተገቢ ነው ብዬ አስባለሁ። ኢንሻአላህ እናንተን ደግሞ ሐሳብ ደግሞ እንግዲህ በኮሜንት አስቀምጡልኝና ሐሳብ እንለዋወጥበታለን እንወያይበታለን። ስለ ፊልስጤሞች አዲስ የወጣ መረጃ አለ፣ እሱ እንስማ። እዚህ ከጀርባ የምትመለከቷቸው ሁለት ህጻናት በትናንትናው ዕለት በአይዲኤፍ ደግሞ በእስራኤል ዲፌንስ ፎርስ የተገደሉ ናቸው። ተጠርጣሪ ተብለው ማለት ነው። ተጠርጣሪ አይዲኤፍ ምን ፖስት አድርገ መሰላችሁ? ሲዝፋየር ቫዮሌሽን ነው ደግሞ የተኩስ አቁም ስምምነትን ቫዮሌት ያደርጉ ሰዎች ብሎ እነዚህ ነው እንግዲህ እንትን ያለው። ስማቸውና እድሜያቸውን እዚህ ጋር አልገለጸም። እንደምትመለከቱት የተናገረው ምንድነው የሎ ላይ ነው ደግሞ ቢጫ መስመሯን ክሮስ አድርገው ከገቡ በኋላ ሰስፒሸስ አክቲቪቲ ነው ደግሞ አጠራጣሪ አክቲቪቲዎችን እየሰሩ በነበረበት ሰዓት ላይ አይዲኤፍ ኢሉሚኔት አድርጓቸዋል ደግሞ አይዲኤፍ ገሏቸዋል የሚል ፖስት ነበር እዚህ ጋር ያስቀመጠው። ተር ኮሚኒቲ ምን እንዳይመቸን ታውቃላችሁ? የፈለገ ነገር ፖስት ብታደርጉ ማለት ነው እንደዚህ መተው ያስተካክሉላችኋል።
the suspect were children aged 11 and 8 years እንደምትመለከቱት ማለት ነው ናቸው እንግዲህ አሸባሪ ተብሎ ተፈረጀው ሊሚኔት ተደርጓል ደግሞ ተገሏል ተብሎ ኢንተርኔት ከምኒ አንዳንዴ እንዴት እንግላታቸው እንደሚያስብ የሚሰሩ ስራ እንዴት አድርገው ጀስቲፋይ እንደሚያደርጉት እኔ ሱብሃንአላህ የሚሰሩትን ግፍ ዓለም እየታዘበ ነው የሚገኘው። እነዚህን ህፃናት ነው እንግዲህ ኤሊሚኔት አድርገናቸዋል ብለው እንግዲህ በይፋ የሚናገሩት ያ ጀማ ያው እነሱ በርግጥ እድሜያቸውን ባይናገሩም ያው ይወጣል ያ ጀማ ምንም አይነት ሶሻል ሚዲያ ዘመን ላይ ምንም አይነት ነገር መደበቅ አይቻልም። አላህ ነሱን ለፊልስጤማውያን እንዲያመጣላቸው ድል ለፊልስጤማውያን እንዲሆኑ ሁልጊዜም ኢንሻአላህ ምኞታችን ነው። እስኪ ሶሉ ዐለ ነብይ የሚል አዲስ ቻሌንጅ ተጀምሯል። በቲክታክ ምናምን አይታችሁ ሊሆን ይችላል። ኡስታዝ ሁሱም ፌስቡክ ፔጁ ላይ ለጥፎ ነበር። እስኪ የት ደረሰ የሚለውን አብረን እንመልከት። የሰሉ ዐለ ነብይ ዘመቻ ወደ ብዙ ከተሞች እየተዛመተ ይገኛል። ሁለት ሰበር የተባሉ ዜናዎችን ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉኝ። ሰላዋት እያወረዳችሁ የመጀመሪያው ሳውዲ አረቢያን ይመለከታል። ሳውዲ የመጪውን የ2026 የሀጅ ስነ ስርዓትን በማስመልከት እጅግ ምርጥ የተባለውን አዲስ መመሪያ አውጥታለች። ሳውዲ በ2026 የሚደረገው የሀጅ ስነ ስርዓት ላይ የሁለቱ ቅዱሳን መስጂዶች ቦታ ላይ ቅድስናቸውን ለመጠበቅ ሲባል ምንም አይነት ፎቶግራፍ ማንሳት እንደማይፈቀድ ተነግሯል። ከኛ ሀገር 740 ሺህ ብር ከፍለው የሚሄዱ ብዙ ወገኖቻችን አሉና ይህን ቪዲዮ አድርሱላቸው እንዳይሳሳቱ፣ ትልቅ ቅጣት ነው ያለው። ሁለተኛው ደግሞ ዜናዬ በሰሞኑን አፋሮች የጀመሩት የሰሉ ዐለ ነብይ ዘመቻ እጅግ ብዙ ከተሞችን ካዳረሰ በኋላ ትላንት አመሻሹን ደግሞ ከሚሴ ከተማ ደርሷል። ሱብሃንአላህ ይሄ ድንቅ ቻሌንጅ መቆም የለበትም፣ መቀጣጠል ነው ያለበት። ወራቤ፣ ሐላባ እያለ ወልቂጤ፣ ጅማ፣ ሐረር፣ ድሬዳዋ፣ ደሴና ኮምቦልቻ፣ ባሌ፣ ጅጅጋ፣ መተሃራ እንዲሁም ሐረማያ ሁሉም ከተሞች ላይ መቆም የሌለበት ሁሉም ጋር ቻሌንጅ ሊደረግ የሚገባው ነው። ሁሉም ከተሞች ላይ ማለት ይቻላል። ያልጠራዋቸው ብዙ ከተሞች አሉ። እነሱ እዛ የምታውቋቸው ሜንሽን እያደረጋችሁ ሰሉ ዐለ ነብይ ያላችሁ አስታውሷቸው። ሶሻል ሚዲያ ላይ ሰግጥ ፈምስ ከምንል እንደዚህ አግባብ ያላቸው ዲን ሸሪዓዊ የሆኑ ሰዎችን በጥሩ መንገድ ሊያስተምሩ የሚችሉ አይነት ትሬንዶችን የምንከተልባቸው ቢሆኑ ሰጀስት አደርጋለሁ። ያ ጀማ እስኪ እነዚህ አይነት ትሬንዶች ቢበዙና ሰዎች በመኪና ሲጓዙ በረሱላችን ሰለላሁ ዐለይሂ ወሰለም ሰላዋት ቢያወርዱ እነሱም አጅር ያገኛሉ። እኛም ደግሞ ይሄን ነገር ያደረግነው ግለሰቦች አጅር እናገኛለን ማለት ነው። እናንተ የት አካባቢ ናችሁ ያላችሁት? እንደዚህ አይነት ነገር አካባቢያችሁ ላይ አይታችኋል የሚለውን ኮሜንት ላይ ያስቀምጡልኝ። ወደ ቀጣይ ቪዲዮ ነው። ቁስልህን ደብቀው ኢን አረተ ሽፋአሁ እንዲሻልህ ከፈለግ ቁስልህን ደብቅ። ከተገለጠ ዝንብ ይነካዋል። ችግር ሲደበቅ መፍትሄ ይመጣል። ለአላህ ሲነገር ማለት ነው። ለመክሉቅ ከነገርከው ግን የነገርከው ሰው ያዋርዳል። እሱ እኮ እንዲሆኗል ብሎ የማይወራውን ነገር ያወራል። እና አላህን ሱብሓነሁ ወተዓላ እንደው በአሁን ጊዜ ያጣነው ነገር ቢኖር ምንድነው? ምስጋና ነው። አብዛኛው ሰው አላህን የሚያማርር አብዛኛው ሰው ብዙ ነገር ይዞ አንድ ነገር ስለጎደለው ብቻ ያማርራል። የአላህ ኒዕማ በሱ ላይ ብዙ የማይቆጠር እያለ ማለት ነው። እና ይሄም አንዱ የኢብሊስ መንገድ ነው፣ አለማመስገን ማለት ነው። እሱም ዝቶ ነበር ወላ ተጂዱ አክተረሁም ሻኪሪን፣ አብዛኛውን ሰው የሚያመሰግኑ ሆኖ አታገኛቸውም ብሏል። እና ወንድሞቼ እህቶቼ አደራ አላህን ሱብሓነሁ ወተዓላ አላህን እናመስግን። ካመሰገነው ስለሚጨምርልን ማለት ነው። ካማረርነው ደግሞ ቅጣቱ የባሰ ስለሚሆን ማለት ነው። የሚነገረው ለአላህ ብቻ። አላህ የሰጠንን ነገር መውደድ አለብን። ረዲቱ ቢላሂ ረባ ወቢልኢስላሚ ዲና ወቢሙሐመድን ሰለላሁ ዐለይሂ ወሰለም ነቢያን ወረሱላ። ይሄ ነው የሙእሚን ባህሪ ማለት ነው። አላህ በሚያደርገው ነገር ወድጃለሁ፣ አላህ ጌታዬ ስለሆነ ደስ ብሎኛል፣ ዲነል ኢስላም ሃይማኖቴ ስለሆነ ደስ ብሎኛል፣ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢያችን ስለሆኑ የኛ ስለሆኑ ደስ ብሎኛል ብሎ መውደድ ነው ያለበት። እንደገና ደግሞ ማለት ነው አላህ የሚያደርጋቸው ነገሮች ሁሉ ነገሮች ኸይር ናቸው። ለዛሂር ከላይ ሲታይ ጥሩ ላይ መስል ይችላል። ቀስ ብሎ ግን ይገባናል መልካም እንደሆነ የአላህ ስራ ማለት ነው። የአላህ ስራ ማንኛውም ኸይር ነው። ስለዚህ ምን ጊዜም አልহামዱሊላህ ሊባል ይገባል ማለት ነው። ሸይጣን ጀሃነም ላይ ሚንበር ላይ ይቆማል። ቆራጭ ኢነኩም ማኪፉ ዘውታሪ ናችሁ ይላቸዋል። ሞዴል ስቃይ ብቻ። ያኔ መላእክቶች ይጠይቋቸዋል፣ አለም የእቲኩም ነዚር፣ እንደው አስጠንቃቂ አልመጣ ሆኖ ነው
ሳትን ይህን አይነት ቅጣት ውስጥ የመጣችሁት? ቃሉ በላ ተመክረን ነበር። ሸኾቹ መክረውናል፣ ኡስታዞቹ አስተምረውናል፣ ነቢያቶች ተልከውልናል፣ ቁርአን ወርዷል። ወላኪን ከዘብና ይላሉ። ግን ምንድነው? ዋሸነ፣ አስተባበል ይላል። ያኔ በቁጭት ለው ኩና ነስመዑ ነዕቂሉ ብንሰማ ብንረዳ ኑሮ እኮ ሳት መዘውተሪያችን አይሆንም ይላል። ቅጣቱ የፈራ ከዚህ በላይ ባወራው ቀናችን የሚያበላሽ የገዘፈ ቅጣት፣ አስፈሪ ቅጣት ጀሃነም። ከፍልስጤማውያን ጋር በተያያዘ ብዙዎችን ያስደሰተውን አንድ ቪዲዮ ልጋብዛችሁ። ቪዲዮ እንደምትወዱት ተስፋ አድርጋለሁኝ። ኢቭን ተሸናፊዎቹ እንኳን በጉዳዩ ላይ ፕሪቴንድ ለማስመሰል ያህል ነው እንጂ የምር ተናደዋል ብዬ አላስብም። ያው ብቻ ብዙዎችን ያስደሰተ ቪዲዮ ነው። ምን እንደተፈጠረ ፋይናል ላይ አብራራላችኋለሁ። ቪዲዮን ተመልክተን እንመለስ። وكل أراضي فلسطين بالتعادل التاريخي أمام المنتخب التونسي وفرحة أبناء فلسطين. إيهاب أبو جزر ورجال فلسطين وأبناء فلسطين في ليلة تاريخية. عادت فلسطين وستعود فلسطين. مبروك لكل الشعب الفلسطيني في أرجاء فلسطين عامة وفي الوطن العربي الكبير وفي أرجاء العالم لعودة بطولية أمام منتخب تونس الكبير في أشهر وأجمل وأكبر ملحمة لمنتخب فلسطين عبر التاريخ. هذه المباراة تصنع الفرحة في بيوت أهل فلسطين في مخيماتها بين رجالها ونسائها صامدة بإذن الله وواقفة دائما بإذن الله. የአረብ ዋንጫ እንግዲህ ኳታር ላይ የተከናወነ ይገኛል። ይህ ትልቅ ውድድር ነው። የአፍሪካ ሀገራቶች የተወሰኑ የአፍሪካ ሀገራቶች እንዲሁም ደግሞ ከመካከለኛው ምስራቃዊ ኤዥያ ያሉ ሀገራቶች የሚሳተፉበት ትልቅ ውድድር ነው። ይህ ውድድር የተካሄደ የሚገኘው ደግሞ ኳታር ላይ ነው። ኳታር 22 የዓለም ዋንጫ ያስተናገረችበት ስታዲየም ላይ የተከናወነ የሚገኝ ውድድር ነው። በ6 ስታዲየሞች ማለት ነው። ታዲያ በዚህ ውድድር ላይ ቱኒዚያ ከፓላስታይን የነበራቸው ጌምን ፍልስጤማውያን ባለቀ ሰዓት ባገቡት ጎል 2 ጎል ይጨርሳሉ ማለት ነው። በቀደም ደግሞ ሶሪያ ምንድነው ኳታር ማሸነፍ ችለው ነበረ። ታዲያ በዚህም ቀጣይ ጌምን አቻ ወይም ደግሞ ማሸነፍ የሚችሉ ከሆነ ወደ ቀጣዩ ዙር ያልፋሉ ማለት ነው። ይህ ለፍልስጤማውያን እጅግ በጣም ታሪካዊ ድል ነበር። ይህንም ተከትሎ ነበረ ብዙዎች ሲደሰቱ እንደተመለከታችሁ ቪዲዮ ላይ ነበረ። እንግዲህ በካምፕ ውስጥም በተለያየ መልኩ የሚገኙ ፍልስጤማውያን የተደሰቱበት አጋጣሚ ነው ብዬ አስባለሁ። ከዛም ውጭ ደግሞ በጣም ብዙዎች የትኛውም ዓለም ላይ የሚገኝ ህዝብ ከምናውቀው ነገር አንጻር በመነሳት በጣም የሚወደድ ነውና ደስታቸውን ያስደሰተበት ሁላችንም ያስደሰተበት ክስተት ነበረ ማለት ነው። እንግዲህ ይህን ቪዲዮ እንደነገርኳቸው ቱኒዚያውያን እንኳን እነሱም በዚህ ጉዳይ ላይ እንደው የሀገር ጉዳይ ማን በሚለው ፕሪቴንድ አድርገው ሊሆን ይችላል እንጂ ብዙ የከፋችሁ አይመስልኝም፣ ጠርጥር ካላችሁ ማለት ነው። ኤኒዌይስ ፓለስታይናውያን ወደ ቀጣይ ስቴጅ የሚያልፉበት አንድ ጨዋታ ብቻ ይቀራቸዋል። ከሶሪያ ጋር ነው የሚሆነው ቀጣዩ ጌም ማለት ነው። እሱም ጌም አቻ የሚወጡ ከሆነ የሚያሸንፍ ከሆነ ወደ ጥሎ ማለፍ መቀላቀል ይችላሉ ማለት ነው። እንግዲህ ዋንጫ በልተው ህዝቡም ሲደሰት ለማየት ሁላችንም ጉጉታችን ነው ማለት ነው። ይሄን ግላደሳችሁ ብዬ ነው። ቪዲዮን በደንብ ላይክ፣ ሼር፣ ሪፖስት ይደረግ፣ በደንብ ኮፒ ይደረግ። ኮንቴንት ጥሩ ላይ ስላልሆነ ማለት ነው። በተረፈ ሰላም አለይኩም፣ ይመቻችሁ።